ፊልሙ ሲጀምር የምትባል ልጅ እናቷ ሞታ አዝናያለች። ዘመዷ ቤቱ እንድትሸጠው ሲያስገድዳት እናያለን። ተናዳ ልትመታው ስትልም የማታውቀው ሰው አስቁሟት ይደብቃታል። ቀስ ብላ ስትመለከትም ሰውየው በደም ተሸፍኖ ታያዋለች። ከ6 ዓመታት በኋላም ተመልሳ የእናቷ ሞት ምክንያት ለማጣራት ታስባለች። እንደመጣች ግን ያገኘችው ሰው ሊጠጋት ሲሞክር ትቀርጸውና ወዲያው ካሜራውን ያገኘዋል። ምንም ለማድረግ እንዳትሞክር የተቀረጸውን ለቅቄዋለሁ። ሰውየው ያስታገላትም 2 ሰዎች ይመጡና መኪናህን ያቆምከው የኔ ሳር ላይ ነው። አለቃ ይቅርታ አላስተዋልኩም ነበር። በቃ ሁኑኑ ሄዳለሁ። አይ ለስራ የማናግርህ ነገር አለ። ሻይ ጠጣ ጠብቀኝ ይለውና ወደ ኢጋር ሲሄድ ከ6 ዓመታት በፊት ያገኘችውና ወደ ውጭ የላካት ሰው መሆኑን ታየዋለች። ያዘንክልኝ መስለ ውጭ ከላከ በኋላ የእናቴን ድርሻዎች በሙሉ ቀምተኛል። ታዲያ ሌላ ምን ትፈልጋለህ? ሰው የተባለው ሰው የሚያቅፋትና ቶሎ ብለሽ ከዚህ ሂጂ። በፍጹም እንዳታስበው የትም አልሄድም። እኔን መቆጣጠር አትችልም። በተናገረችው ነገር ስለተከፋም ስትሄድ ዝም ብሎ ይመለከታታል። ረዳቱም ይጠራውና ወደ ውስጥ ይገባል። ያስቸግራት ሰውዬም የሚደርስበትን እያሰበ በፍርሃት ይንቀጠቀጣል። ይህም ያገኘችው መረጃ ይዛ ከጓደኛዋ ጋር ወደ ተዘጋጀው ዝግጅት ስትገባ እሱ ያገኛቸዋል። ፍቅረኛዬ ነው ተዋውቀው። እስከዛሬ ስለሱ ስታወሪ ሰምቼሽ ግን አላውቅም። ስለተናደደባት ጎትቷት ይወስዳትና አሁኑን እንድትመለሺ ብሎ የአየር ትኬት ይሰጣታል። በዛ ላይ እንደዚህ አይነት ቀሚስ እንዳትለብሺ እድሏን ተጠቅማ ምሮጣ ታመልጣለች። ከዛም የድርጅቱ ሰራተኛ በጋዜጠኞች የቀረበላትን ጥያቄ መመለስ ያቅታት አይታ እሷ ትመልስላታለች። ልጅቷም ላለመዋረድ ብላ አዲስ ሰራተኛቸው እንደሆነች ትናገራለች። እሱ ሲመጣም በንግግሯ ሆን ብላ ታናድደዋለች። ሲጨርሱ መኪና ውስጥ ያስገባትና ወደ ኤርፖርት ሊወስዳት ሲል ጓደኛዋ ለማስቆም ቢሞክርም አልሳካለትም። ቆይ አንተ እኔን የመቆጣጠር መብት ማን የሰጠ? እስክታገቢ ድረስ እንደዚህ ነው የሚሆነው። እሷም ከመኪናው ተወርድና ጓደኛዋ ፋይን እንዲያገባ ትጠይቀዋለች። መጀመሪያ ቢደነግጥም ወዲያውኑ የአንገት ሐብሉን አውልቆ እንድታገባው ይጠይቃትና ትስማማለች። እሱም ባደረገችው ነገር ይናደዳል። ረዳቱም በቀጣይ አብሯት ምን ለማድረግ እንዳሰበ ሲጠይቀው የተበላሸ አበባ በቶሎ መቆረጥ እንዳለበት ይነግረዋል። እና የሙሽራ ቀሚስ ለመለካት ሄዳሉ። እሷም ልታገባው ስለማትፈልግ ብዙም ደስተኛ አልነበረችም። ፋይሰል ካወርቶ ሲመለስም ታግታ ስለነበረ ሊያገኛት አልቻለም። አጋቹም ውሃ ውስጥ አፍኖ ሊገላት ሲል እሱ ያድናታል። እሷም አጋቹ ሰውዬ ስለመሰላት እጁን ትጎዳዋለች። ፋይ ቢያገባሽም አንቺ መጠበቅ የሚችል ሰው አይደለም። ተጠግቷትም የማትወጂውን ሰው ማግባት ደስተኛ እንደማያደርግሽ ታውቂያለሽ አይደል? እሷም ከ3 ዓመት በፊት እንደምትወደው ነግራው እምቢ እንዳላት ታስታውሳለች። እንዴት እንደማልወደው አወክ? ከአይንሽ አይቼ ነዋ። ስትወጂ እንዴት እንደምትመለከች አውቀዋለሁ። አዎ አልወደውም፣ ልጠቀምበት ነው። እና ምን? እሱም አውቆ ፋይ እንዲሳማ ስላደረገው በጥፊ ትመታዋለች። ከዛም ፋይ ይወስዳትና ጸጉሯን እያደረቀላት አሁንም ቢሆን ሊያገባት እንደሚፈልግ ይነግራታል። በሌላ በኩል አጋቹን የላከችው ና የተባለችው ሴት ስራውን ባለመጨረሱ ትናደድበታለች። ፋይ ሲመጣም ልትጠጋው ስትሞክር ጥሏት ይሄዳል። የሰርጉ ቀንም ልብሷን መዝጋት ስላቃታት ሱ እየረዳት እያለ ሀሳብሽን ለመቀየር አሁንም እድሏለሽ። ዝም ስትለውምና በእሱ አካውንት ብዙ ብር ስለገባ አብራት እንድትሄድ ስጠይቃት ሱ እጇ ላይ ቀለበቱን ያደርግላትና ለሚስቱ የሰጣት ስጦታ እንደሆነ ይናገራል። ረዳቱም ፋይ ከና ጋር ባለው መቀራረብ አስፈራርቶት እንዲቀር ያደርገዋል። እሷም አልሄድም ብላ ስታስቸግረው ተሸክሞ ይወስዳታል። በድጋሚ ህይወቷ ውስጥ ለመግባት አስቦ እንደነበረ ብታስብም እሱ ግን ከልቡ ይወዳት እንደነበረና ከ3 ዓመታት በፊትም እንዳትጎዳ ብሎ እንድትሄድ እንዳደረገ ያስታውሳል። ከዛም ሰርጉ ሲያልቅ ፋይ ከፍቶት ስለነበረ ፒያኖ ይጫወታል። ናም ትመጣና እሷን ለመርሳት መፍትሄው ሌላ ሰው መልመድ ነው ብላ ስትጠጋው ትቷት ይሄዳል። ይህ ምን እያደረገ እንደሆነ ስትጠይቀውም እዚህ መቆየት ከፈለግሽ ብቸኛ አማራጭሽ ከኔ ጋር መኖር ነው። ክፍሏ ተመልሳ መብረቅ ስለነበረ ፈርታ ስትንቀጠቀጥ ይመጣል። ከዛም ዘላ ታቅፈዋለች። ትንሽ ቆይታም ትለቀውና እኔ እኮ መብረቅ አልፈራም። ወዲያው ግን ዘላ በአንሶላ ትሸፈናለች። እሱም ሻማ ያበራና ጃኬቱን ሳያወልቅ እንዴ ምን ልታደርግ ነው? ጋብቻችን እኮ ውሸት ነው። ቀስ ብሎ ተጠግቷትም ጃኬቱን አልብሷት ይወጣል። በነጋታውምና ቤታቸው ትመጣለች። ውዴ እንድንጣላት ፈልጋለች መሰል ብላ ስትጠጋው ያቅፋታል። ናተናዳ ስትሄድም ቀስ ብለሽ ነጂ እንጀራ እናቴ ሲል ትሰማውና ግራ ትጋባለች። ቀድሞ ስላልነገራትም ትናደድበታለች። እሱም ስለ ስራው ሲያዋራት ዝም ስላለችው ምግቧን ይበላባትና የጋብቻው 7 ቀን እረፍት እንዳለቀ ድርጅት ውስጥ እንድትሰሪ ፈቅጄልሻለሁ። እሷ ግን ምንም ስላላመነችው ብዙ ጊዜ ለማምለጥ ብትሞክርም ሁሉንም እቅዷን ያከሽፍባታል። ተስፋ ቆርጣ 7 ቀን እስኪሞላ መጠበቅ ትጀምራለች። ፋይ አብሮ እንዲወጡ ቢጠይቃትም እንቢ ትለዋለች። ቀን ደርሶም ወደ ድርጅቱ ሄዳ የእናቷን ክፍል እያየች ና ከፋይ ጋር አንድ ላይ ራሳቸው እንዲሰጡ ታረጋቸዋለች። ስብሰባ ላይ የምታዋርዳቸው ስትሞክር
የራሷ ቪዲዮ ይለቀቅና ሰዎቹ ጥለው ይወጣሉ። ከዛም ሁለቱም እንዲወጡ ይነግራቸውና ፋይ እንዲወጣ ያዘዋል። እሷንም ለዚህ ነው ድርጅት ውስጥ ካልገባው ያልሽው፣ በአንድ ወጥመድ ውስጥ ወደቅሽ፣ ለቀጣይ መጠንቀቅ ይኖርብሻል። ና ወደ ቢሮ ሄዳም ፕሮጀክቱን ለምን እንዳበላሸባት ስትጠይቀው ከየማትርቂ ከሆነ ገና ብዙ ነገር ይገጥምሻል። ይህ በር ላይ ቆማ ስትሰማ ትቆይና ወደ ክፍሏ ትሄዳለች። ከ3 ዓመት በፊትም ሲከተላት የነበረውን ሰው ሊያድናት እንደሚገባ ከረዳቱ ጋር ያወራል። እሷም ይቅርታ ልትጠይቀው ትፈልግና ድፍረት እንዲሰጣት መጠጥ እየጠጣች ትሄዳለች። ግን እሱም ጠጥቶ ስለነበረ ምንም ሳያውቁት ፍቅራቸውን ይገላለጻሉ። ጠዋ ስትነሳም የተፈጠረው ትዝ ባይላትም ታፍርና ልታዋራው ትሄዳለች። እሱም ምንም እንዳላደረጉ ቢያስታውስም ስላልነገራት ይደናበራሉ። ናም ተንኮሏ በመጋለጡ በጣም ትናደድና አዲስ እቅድ ስታወጣ እሷ ተደብቃ ትሰማታለች። ከዛም አዲስ ኮንትራት ለማስፈረም ደንበኛ ብታገኝም ሰውየው በጣም ያስቸግራታል። መጠጥ እንድትጠጣ ስገፋፋትም እሱ ያስቆማትና እንዲፈርም እስክሪብቶ ሲሰጠው ሾርባ ውስጥ ይከተውና እንዳይወጡ ሲጠይቃቸው ይህ ውሃ ትደፋበታለች። ጠባቂዎቹም ተንጋግተው ሲገቡ እሱ ዛሬኛ የሆነ ነገር ብንሆን በሰላም እንደማትወጣ አውቀው ብሎ እጇን ይዟት ይወጣል። እሷም ይቅርታ በእኔ ምክንያት ስራው ተበላሸ። አይ ሲጀምር ማውቀው ነበር። እሷም ጠዋት የሰማችውን አስታውሳ ምንም ቢፈጠር እኔ ኃላፊነቱን ወስዳለሁ፣ ከጎንህ እቆማለሁ። ይህንን ሲሰማም ደስ ይለዋል። ከዛም ናን ታግታትና ስታስለፈልፋት ሁሉም ያዩና ከስራዋ እንድትባረር ላጠፋችውም ጥፋት እንድትከፍል ይወስኑባታል። እሷም በጣም ተናዳ ስለነበረ እንዳገትሽኝ ያስከፍልሻለሁ፣ በየትሽ እኮ ነው፣ እንዴት ነው እንዳገትኩሽ የምታሳምኘው ብላት እንደወጣች መላጣው ሰውዬ ያባረራታል። ወዲያውም ረዳቱ ደርሶ ያድናታል። ና ልታመልጥ ስትልም ሰው ያገኛታል። እሱም ከዚህ በላይ የይን ነፃነት መጋፋት ስላልፈለገ መሄድ እንደምትችል ሲነግራት ቀለበቱን ሰጥታው ተከፍታ ትወጣለች። እሱም አሁንም ቢሆን ከ3 ዓመት በፊት ሲከተላት የነበረውን ሰው ስላላገኘው አብራው ሆና እንድትጎዳ እንደማይፈልግ ያስባል። በዛም ሰዓት አጠገቡ ትቆምና የዛን ምሽት ምን እንደተፈጠረ ትነግረኝም? ምንም አልተፈጠረም፣ ደግሞ ሁሉንም ነገር ለእኔ ብለህ እንዳደረግከው አውቄያለሁ። ረዳቱ ነግሮኛል። አሁን ግን አንተም ብትሆን እንደምትወደኝ ገብቶኛል። አይ እንደሱ አይደለም፣ ዝም ብለሽ እያሰብሽ ነው ብሎ ተደናብሮ ይሄዳል። በነጋታውም በአሁኑ ምንም ብታረግ አታመልጠኝም ትለውና ራት እየበሉ ልትቀርበው ትሞክራለች። እሱም የምታረገው ነገር ቢገባውም ጥሏት ሊሄድ ሲል መዋኛ ላይ ልትወድቅ ትጠጋለች። ወዲያው ይዛትና ጨዋታሽ አላለቀም፣ ለምንድን ነው የተረበሽከው? ከዛም ስልክ ይደወለትና ይሄዳል። በነጋታው ማለቃቸው የእሷን ሽቶ ስትጥለው ትናደድና ስታናግራት ውሃ ልትደፋባት ትሞክራለች። ግን እሱ በመሃል ስለገባ ውሃው እሱ ላይ እንዳለ ይገለበጣል። እሷም ወደ ክፍሉ ስትሄድ አለቃቸው ልታገባው ፈልጋ እንዳልተሳካለት ሲያወሩ ትሰማቸዋለች። ረዳቱም ቀስ ብሎ ጥጡን ለእሷ ይሰጣታል። ይህ እንዳትቀና ፈርተህ ነው? ለምን እፈራለሁ? ታዲያ ለምን ትሸሸኛለህ? ዘውር ሲልም እሷን በማየቱ በጣም ይደነግጣል። ከዛም ስለ ድሯቸው ያስባል። ከጥቂት ቀናት በኋላም ከአለቃው ጋር የስራ ጉዞ እንደሚሄድ ስትሰማ ልታስቆሙ ብትሞክርም ሳይሳካላት ይቀራል። ከሄዱ በኋላም ሴትየዋ ከእኔ ጋር አብረህ ካልሆንክ ስራው እንደሚበላሽ ታውቃለህ አይደል? ያገባው ሰው እኮ ነኝ፣ ምን ችግር አለው? 3 ቀን ልስጥህ፣ አስብበትና ተፋታ። ከዚያም ይደውላ አደጋ ላይ እንደሆነች ስትነግረው እየሮጠ ወደ እሷ ጋር ይሄዳል። ሲደርስ ግን አውቃ እንደነበረ ይደርስበትና ይቆጣታል። ከዛም ድሮ እዛ ቆማ እንዳያት ያስታውሳል። የሆነ ልጅም ኳስ ሊወስድ ይመጣና ቆንጆ ስለሆነች ስልኳ እንድትሰጠው ይጠይቃታል። እሱም ህፃን ነው፣ ትምህርቱ ላይ በተኩር ነው የሚሻለው። አይ ትንሽ እንኳን አይደለሁም፣ ምፈልገውን አውቃለሁ። ከዛም ተጫውተው ካሸነፈ እሺ እንደሚለው ይነግረውና ይስማማል። ሱ ካሸነፈው በኋላ ማስተማሪያ ስትመጣ ተያይዘው ይሮጣሉ። ከዛም በድጋሜ ልትጠጋው ብትሞክርም ሳይሳካላት ይቀራል። እሱም ድሮ ያስቀመጠችውን አበባ ያወጣውና እናቷ እንዴት እንደሞተች አስታውሶ እሷ ብታውቅ ኖሮ መቼም ይቅር እንደማትለው ያስባል። በቀጣዩ ቀንም እናቷ የሰራችውን ሽቶ ታገኘውና ተቀብተው ወደ እሱ ጋር ትሄዳለች። እሱም ሁሉንም ድርሻዋን እንደሚመልስላት ሲነግራት እንደማትፈልግና ሰርፕራይዝ እንዳላት ተነግራ ይዛው ትገባለች። እሱ ግን የሰጣት ውስጥ የፍቺ ወረቀት እንዳለው ይነግራታል። በነጋታው ማለቃዋ በድጋሚ እንደገባት ስታስገድደው ታይና ድሮ የቆመውን ስራ መጀመር እንደሚችሉ ትናገራለች። ቤት ሲመለሱም ስራው እንዴት ነው የምንቀጥለው? እሱንማ አንተ ታውቀዋለህ ብዬ አስቤ እኮ ነው። ከዛም በድጋሚ የፍቺ ወረቀቱን ቢሰጣትም ቀዳዳ ተጥለዋለች። ከአለቃው ጋር ሲያወራት ሰማውና ምን እየደበቁ እንደሆነ ታስባለች። ከዛም ለእሷ የሚደወልላትና ስትሄድ ትታገታለች። እንደዚህ ስላደረግሽ ሱ ካንቺ ጋር የሚሆን ይመስልሻል?
አዎ ድርጅቱን ከአንቺ በላይ እንደሚወደው አሳይሻለሁ። ከዛም እሱን ትጠራውና ምን እንዳወሩ ሳትሰማቸው ተያይዘው ሲወጡ በማየቷ ልቧ ይሰበርና ብዙ መጠጣት ትጀምራለች። እሱ ግን ወዲያው መረጃ ሰብስቦ ወደ ፖሊስ ሊሄድ ሲል የእሷ ሰዎች ቢያስቆሙትም ከረዳቱ ጋር በመተባበር ያመልጣሉ። ቦታው ላይ ሲደርስ ግን ፋይ እንደወሰዳት ይሳማና ሴትየዋ እንደሚያጋልጣት ዝቶባት እንደወጣ ፖሊሶች ይመጡባታል። እሱም ወደይ በመሄድ የተፈጠረው ሊያብራራላት ቢሞክርም ሰማያዊውን አበባ ያየውና የድሮውን እያስታወሰ ይዞርበታል። እሷም ተናዳበት ስለነበረ ሰዓቱን ትጥለውና እንዲያውም እንድንፋታ ፈልጋለሁ ብላው ትሄዳለች። እሱም እስኪረጋጋ ጠብቆ ሰዓቱን ፈልጎ ሲያገኘው ወደ ድሮ ቤቱ ይሄዳል። በነጋታውም እሷና ፋይ የድሮ አስተማሪያቸው ጋር እያሉ ሱ ይመጣና ሴትየዋም ሁኔታቸውን ታስተውልና ተጣልተው እንደሆነ ስትጠይቅ ይህ ተነስታ ለመሄድ ስትሞክር ከአስተናጋጇ ጋር ትጋጫለች። ፋይ እንዳይቃጠል ብላም ትከልለዋለች። ሱ በጣም ተናዶ ይዟት ይወጣና በረዶ ያደርግላታል። ለሱ ብለሽ እንደዚህ ማድረግ ነበረብሽ። አሁን እኮ ምንም አይደለህም። ለሌላ ሰው ስለማድርገው ነገር መጠየቅ አትችልም። እሱም እየቀና ስለነበረ ፍቅሩን ይገልጽላታል። እሷ ግን በምላሹ በጥፊ ታጮለውና ከፋይ ጋር ትሄዳለች። ማታ ላይም ወደ ቤቷ ሲሄድ ሰክራ ፋይ አቅፎ ሲወስዳት ያያቸዋል። ዞር ሲልም እቃዎቹ በሙሉ ተጥለው ያገኛቸዋል። በዚህም በአሁኑ የምሯ እንደሆነ እያሰበ በመጨረሻም ሰዓቱን ያደርገውና ሊያናግራት ይወስናል። በነጋታውም ወደ ቤቷ ሲሄድ ፋይ በሩን ይከፍትለትና አሁን እኮ አንተን አትፈልግህም፣ ልትተዋት ይገባል። እሷም ሲያወሩት ሰማና በሩን ትዘጋበታለች። ግን በሩን ከፍቶ ይገባና የሰራላትን እንዳትበላው ያነሳውና እሱ የሰራው ላይ አለርጂሽን የሚያስነሳ ቅመም ነበረው። ወዲያው ግን አስወጥታ ተወረውረዋለች። ረዳቱም ይህንን ሲመለከት ሳቁን መቆጣጠር ያቅተዋል። ሱ ብዙ ካጣራ በኋላም ከ3 ዓመታት በፊት ሲከታተላት የነበረው ሰው ፋይ መሆኑን ስላወቀ ካጠገቧ እንዲርቅ ቢነግረውም እሱ ግን አንተስ እናቷ እንዴት እንደሞተች ልትነግራት የምትችል ይመስልሃል? ተናዶ ሲገፈትረውም ትመጣና ይዛው ትሄዳለች። እሱም እናቷ ያስቀመጠችላት ስጦታ እንዳለ ሰምታ ለመውሰድ ስትሄድ ሁለቱም አብረዋት ይሄዳሉ። ፋይ ድሮ ሲሰሩት የነበረውን ስራ ለመደበቅ እንዳሰበ ቢያውቅም እሷ ስለምታምነው ምንም ማድረግ አልቻለም። ሱም ሰማያዊውን አበባ ይዛ ሲያት ራሱን ይስታል። ሲነቃም ረዳቱ እሷ ይዛው እንደመጣች ግን እሱ ሲወጣ እንደሄደች ይነግረዋል። የእናቷን ስጦታ ለመክፈት ፓስወርዱን ስትሞክር ትቆይና ተሳክቶላት ከፍታ ስታየው የስራው ፍላሽ እንደነበረ ስታውቅ ለሱ ደውላ ትነግረዋለች። ፋይ ውጭ ቆሞ ሲሰማ ይቆይና ልታገኘው ስትሄድ ግን ገጭቷቸው ይወስደዋል። እሷም ደንግጣ ደህና ነህ? ከዛም ረዳቱ ስለሞተሩ እንዲያጣራ ይልከዋል። መድኃኒት ሰጥታው ልትሄድ ስትልም ያስቆማትና ስለታገተችበት ቀን ያስረዳታል። አሁን እሱ አይጠቅመኝም። ሲጀምር መፋታት ፈልግሃል ነበር። እኔ እኮ ልጅ ስለሆንሽ ስለ ፍቅር አይገባሽም ብዬ ነው። በጣም ታስፈልገኝ ነበር። አሁን ግን ምንም አልፈልግም ብላ ጥላው ትሄዳለች። እሱም ወደ ውሃ ውስጥ እንደሚገባ ያሳያታል። መጀመሪያ ምንም እንዳልመሰላት ብታስመስልም ከዛ ግን ሄዳ ታድነውና ፍቅራቸውን ይገላለጻሉ። በቀጣዩ ቀንም ፋይ ከፍላሹ ምንም ጠቃሚ ነገር ስላጣ ይናደዳል። ሱ ይደርስና ረዳቱን የሚያደርገውን ነገር ነግሮት ወደ ውስጥ ይገባል። ፋይም አሁንም ወንድምህ እንደሆንኩ ልትነግረኝ አይደለም መቼም። አባቴ ሁሌም አንተን ነበር የሚወድህ፣ ለእኔ ምንም አልነበረኝም። እሱም ሊያስረዳው ቢጥርም ሳይሰማው ፍላሹን ይወረውረውና ጋዝ ደፍቶ እሳት ይለኩስበታል። ሲወጣ ግን ረዳቱ ይዘዋል። ይህ ቦታው ላይ እንደደረሰችም ይዛው ትወጣና ተጨንቄ ነበርኩ፣ እንዴት እንደዚህ ታደርጋለህ? ይኸው ፍላሹ ከአንቺ ጋር የተያያዘ ከሆነ ህይወቴንም እሰጣለሁ። ከዛም ይስማሙና አብረው በፍቅር ሲኖሩ እያሳየን ፊልሙ ይጠናቀቃል።